ወይሄደ ዛሬ ዓለም ቤተክርስቲያን ራስ ነው። ዛሬ የሁላችን ራስ ነው። የዓለም ቤተክርስቲያን ማለት ነው። እኛ ስለ ህንጻው አይደለም አሁን የዓለም ቤተክርስቲያን ስንል እኛ ህንጻው እኮ ቤተክርስቲያን የሚባለው እኛ ተሰብስበን ስለምናመልክበት ነው። ዋናው ቤተክርስቲያን ማለት እኛ ነን። ክርስቶስ ራሳችን የሆነ እኛ ነጭም ጥቁርም ቢጫም ቀይም ሴትም ወንድም በሱ ያመን ሁሉ በአንድ አካልነት ከሱ ጋር ነው። ገነት መግባት ማለት ይሄ ነው። መንግስተ ሰማያት መግባት ማለት ይሄ ነው። አልፎ ተርፎ የኛ አካል ራስ ሆኖ ኪሩቤል ላይ ተቀምጧል። እንዴት ቢያከብረን ነው? ጌታ ዳግም ይመጣል። ዓለማት ያልፋሉ። ሲመጣም በተዋህዶ ነው የሚመጣ። ግን እንደ መጀመሪያው አመጣጥ እየተተፋበት እየተናቀ እየተገረፈ እየተቸነከረ እያለቀሰ አይደለም። ሲመጣ መለኮታዊ እሳት በፊቱ እየነደደ ነው። እግዚአብሔር እሰ ገሃደ ይመጽእ ወአምላክ ነሂ እያረምም እሳት ይነድድ ቅድሜሁ። መለኮታዊ እሳት እየነደደ ከቅዱሳን መላእክቱ ጋር የኛ ጌታ በክብር ዳግም ይመጣል። ያን ጊዜ ከመቅጽበት ዓይን ተለውጠን ብርሃን ለብሰን ብርሃን ተጎናጽፈን ይህ ኃጢአት የሚስማማው አዳማዊ ተፈጥሮ ስጋና ደም ወደ አፈርነት ተቀይሯል። አሁን ምን ስንነሳ ከመቅጽበት ዓይን ተለውጠን የማንራብ የማንጠማ ኃጢአት የማይስማማን በክርስቶስ ባገኘነው ጸጋ ፍጹማን ቅዱሳን ንጹሐን ሆነን እንነሳለን። በአባቱ ቀኝ መቆም ብቻ ሳይሆን የአባቴ ቡሩካን ዓለም ከመዘጋጀቱ በፊት የተዘጋጀላችሁን የአባቴን መንግስት ውረሱ እናንተ የአባቴ ቡሩካን የመባል ተስፋ ነው። ወደፊት ተዘጋጅቶልን እየጠበቅን ያለን ይህን ጸጋ እንዳናጣበት ነው። ወንጌልን የተወልን ቤተክርስቲያንን የተወልን ከሐዋርያት ጀምሮ እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ቃሉን በመግባት ከሐዋርያት ቀጥሎ ከነበሩት ጋር ከዚያ ቀጥሎ ከነበሩት ጋር እስከኛ ድረስ ከኛም በኋላ እስከ ዕለተ ምጽአት ከኛ ጋር ነው የኛ ጌታ። አሁን ወደ ጥያቄያችን ስንሄድ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ሲሆን ፈጣሪ ሲሆን ለምንድን ነው ራሱ ተነሳ? በኃይል በስልጣኑ በኃይሉ በራሱ ለምን ተነሳ አላልንም? ለምን እግዚአብሔር አስነሳው አልን? አንደኛ ምንድነው ያለው ቅዱስ ጴጥሮስ? የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ሰው ነበረ የሚለው አሁን ማንን ነው? ወልድን ነው። ለምንድን ነው ሰው ነበረ ያለው? ሰው ነበረ። ሰውም ስለሆነ ኢየሱስ ክርስቶስ ማለት ሰውም አምላክም ሰውም ስለሆነ ሰው ነበር አለና እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለምና። የሞትን ጣር አጥፍቶ አስነሳው ሲል እንዴት ነው? ወልድ ራሱ ፈጣሪ አይደለ? ማንን ያስነሳል እንዴ? ወልድ እንደ አብ አስነሻ አይደለም ወይ? መንፈስ ቅዱስ እንደ አብ አስነሻ እንደ መንፈስ ማለት ወልድ እንደ አብ አስነሻ አይደለም ወይ? እንደ መንፈስ ቅዱስ አስነሻ አይደለም ወይ? ምን አስነሻ አስፈለገው? እግዚአብሔር አስነሳው ለምን ተባለ? እግዚአብሔር አስነሳው የሚባልለትን አዳማዊ ተፈጥሮ እንደተዋሃደ የተነሳ መሆኑን ለማረጋገጥ ነው። የኛ ትንሣኤ መሆኑን ለማረጋገጥ ሰው ሲልም እኛን ነው እያኮራን ያለ እንጂ ፈጣሪ ነው እሱ። እንዲህ አይነት ሰው ነበረ ይላል። ይሄ ነው እንዲህ አይነት ሰው ነበረ። ማንንም ወልድን እኮ ነው እንደሚሉ እግዚአብሔር አስነሳው፣ ሞት ይዘው ዘንድ አልቻለም። ይሄ ነው እግዚአብሔር አስነሳው የሚለው። አሁን እግዚአብሔር አስነሳው የሚባልን ተፈጥሮ ስለተዋሃደ ወይም ደግሞ አለው የተነሳው አካል በተዋህዶ ስለሆነ የተነሳው
የተነሳው ሰውም ስለሆነ አስነሽ የሚፈልግን ተፈጥሮ ነው የተዋሃደው። እግዚአብሔር አስነሳው ሲል አሁን አስነሳው ሲል እግዚአብሔር ሲል ልክ እንደ እግዚአብሔር አብ እንደ እግዚአብሔር ወልድ ማለት እንደ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ አንድ እግዚአብሔር ነው። እግዚአብሔር አስነሳው ሲል በሰውነቱ ነው እንጂ በአምላክነቱ የራሱን የተዋሃደውን ተፈጥሮ አስነሽ ነው ራሱ። ከአብ ከመንፈስ ቅዱስ ጋር በአንድነት አስነሽ ነው ራሱ። ኢየሱስ ክርስቶስ ማለት በሌላ አነጋገር ተነሽ ነው፣ አስነሽ ነው ማለት ነው። ተነሽ ነው። ተነሽ ከሆነ እንግዲህ አሁን የተነሳ ከሆነ አስነሽ ያስፈልገዋል ማለት ሰው ሲነሳ አስነሽ ያስፈልገዋል። በሰውነቱ አስነሽ የሚያስፈልገውን ሰውነት አስነሽ ሞትና መቃብርን ድል አድርጎ የሚያስነሳ ኃይል ካላገኘ የማይነሳ ተፈጥሮን የማይነሳ ሰውነትን ነው የተዋሃደው። ስለዚህ ያን የማይነሳ ሰውነትን የተዋሃደ መሆኑን ለማጠየቅ አስነሳዋል። አስነሳው ሲል ራሱም አስነሽ ነው፣ ከአባቱ ጋር አስነሽ ነው። በሰውነቱ ተነሽ ነው፣ በአምላክነቱ ከአብ ከመንፈስ ቅዱስ ጋር አስነሽ ነው። ማን? ወልድ አስነሳው ሲል አሁን አብ ያስነሳው ማንን ነው? ወልድን ነው። በምን? በሰውነቱ ያላስነሽ የማይነሳ ተፈጥሮን ስለተዋሃደ በሰውነቱ፣ በአምላክነቱ ግን አብሮ አስነሽ ነው። አብሮ በአስናሽ እንደ ቅድሙ እኮ ነው። መስዋዕት ሆኖ ቀረበ። መስዋዕት አቅራቢ ነው። መስዋዕት ነው። መስዋዕት አቅራቢ ነው። በአምላክነቱ ደግሞ መስዋዕት ተቀባይ ነው። በሰውነቱ ይቅር በልልኝ ባይ ነው። በአምላክነቱ ደግሞ ይቅር ባይ ነው። በሰውነቱ አስታራቂ ነው፣ መታረቂያ ነው። በአምላክነቱ ደግሞ ታራቂ ነው። ከአብ ከመንፈስ ቅዱስ ጋር በአንድነት ታራቂ ነው። አሁንም አስነሳው ሲል ያው ነው። በሰውነቱ ይቺ በንና እንደን ካረሳን አሁን ምንም ይሁን አሁን ወልድ የሰውነት ነገረ ሰውነት የሰውነት ነገር ሲነገርለት ወይም ሲነገርበት በሰውነቱ ማን? ወልድ አምላክ ነው። ስለዚህ አስነሳው ሲል በሰውነቱ ነው እንጂ ዮሐንስ 10 ላይ ሰው ቅድም እንዳሉት ነፍሴን ራሴ ላስነሳትም ልገላትም ላስነሳትም እችላለሁ። እኔ ወልድ ራሱ አስነሽም ነው፣ ፈጣሪም ነው፣ ገዳይም ነው፣ አዳኝም ነው። አስነሽ ነው ራሱ። ስለዚህ እግዚአብሔር አስነሳው የሚለው አንደኛ በክርስትናው ገና ያልበሰሉ ስለሆነ ያን ጊዜ ለነሱ እንዲገባቸው በሚገባቸው ቋንቋ ነው የሚናገረው። ስለዚህ እግዚአብሔር አስነሳው ይላል። እግዚአብሔር የተመሰገነ ይሁን። ቅዱስ ጳውሎስ ኤፌሶን 1 ላይ ከዛሬ ጀምሮ ይላል ክርስቶስን በማመናችን ሞትና መቃብርን ድል አድርጎ የተነሳውን አምላክ በማመናችን ከሱ ጋር በመሆናችን ዛሬውኑ ከሱ ጋር ተነስተናል፣ ዛሬውኑ በቀኙ አስቀምጦናል ይላል። በቸርነቱ ይሄን ላለማጣት ነው። በየዓመቱ ትንሣኤውን እናስባለን፣ በየዓመቱ ልደቱን እናስባለን፣ በየዓመቱ ጥምቀቱን እናስባለን፣ በየዓመቱ በአጠቃላይ በምድር ላይ በስጋ ወራት ያደረገውን እናስባለን። በየዓመቱ ሞትና መቃብሩና በየዓመቱ ሳይሆን በየቀኑ በቅዳሴያችን የሰውነቱን ነገር በሰውነቱ ያደረገውን ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን በየደቂቃው፣ በየሰዓቱ፣ በየቀኑ፣ በየሳምንቱ፣ በየወሩ፣ በዓመቱ ሁሉ በቅዳሴውም በሆነ ሁሉ እያሰብን እንኖራለን። ለምን? እኛን ከሞት ለማዳን የተጠቀመበት የእኛን ተፈጥሮ ስለሆነ የሰውነቱን ነገር በሰውነቱ ያደረገውን በስጋ ወራት ያደረገውን ለዘላለም ስንናገር ስንመሰክር እንኖራለን። ያን በሰውነቱ በስጋ ወራት ያደረገውን በተለይ መከራ ሞቱን ባወሳን በተናገርን ቁጥር አጋንንት ይብረከረካሉ፣ ሕይወታችን ይቀደሳል፣ መንፈሳዊ ጉልበት እናገኛለን። እና ዛሬ የኛ ጌታ ይኸው በዓለም ዙሪያ ስንበተንም አብሮን በዓለም ዙሪያውን ወገኖቻችን ሲሰደዱ ጳጳሳት አብረዋሉ። ልክ እስራኤል በባቢሎን ተማርከው በሄዱ ጊዜ እነ ዳንኤል አብረው ነበሩ፣ እነ ሕዝቅኤል አብረው ነበሩ፣ እነ አናንያ፣ እነ አዛርያ፣ እነ ሚሳኤል አብረው ነበሩ። ካህናቱ እነ ኢያሱ አብረው ነበሩ።
እና ስለዚህ እንደዚህ ሁሉ አሁን ደግሞ በዓለም ስንበተን ደግሞ ወደ አረብ ዓለምም ወደ አውሮፓም ቻይናም በሉት ጃፓን በሉት ያው አሜሪካ በሉት ካናዳ በሉት አውስትራሊያ በሉት በተበተንበት ቦታ ሁሉ ጳጳሳት አሉን፣ ካህናት አሉን፣ ዲያቆናት አሉን፣ መዘምራን አሉን፣ መርጌቶች አሉን። ምን የጎደለን ነገር አለ? እንደ 36ቱ ቅዱሳት 24 ሰርተው የማይደክሙ እናቶች እህቶች አሉን፣ ጀግኖች እንደ መግደላዊት ማርያም ዛሬም ትንሣኤውን የሚመሰክሩ ለቤተ ክርስቲያኗ የጀርባ አጥንት የሆኑ ዛሬም አሉን። የትናንትናዋ ቤተ ክርስቲያን ቀራንዮ ላይ የተመሰረተችው ዛሬም አለች፣ ነገም ትኖራለች። እስከ ዕለተ ምጽአት እንዲህ እንቆያለን እና ስለዚህ አስነሳው ቢል ድንቅ አይደለም፣ ሰው ቢልም ሰውም ስለሆነ ነው ለማለት ነው። ሰውም አምላክም ስለሆነ ነው። የኛ ጌታ ሰውም አምላክም ስለሆነ ወልድ ሁልጊዜ በሰውነቱ የሰውነት የሁለተኛው አዳም የአዳማዊ ተፈጥሮ ነገር በሱ ሲነገር ሁልጊዜ ምንለው ምንድን ነው? በሰውነቱ። ማን ነው እሱ? ወልድ በሰውነቱ ወልድ ነው እና እንደገና ደግሞ የሰውነት የማይሰራውን የአምላክነት ስራ ሲሰራ ደግሞ በአምላክነቱ ማን? ያው ራሱ ወልድ ነው። ይቺ በእናንደ ወልድን አትለቅም፣ ወልድን አትለቅም። እንወቅ። ወልድን አትለቅም፣ አይለቁም። እነዚህ እንደሚለው ቃልና በየሚለው ቃል አስታውሱ። ከወልድ አትነጠልም፣ ወልድን አትለቅም። በላ ጠጣ ተወለደ ስንል በሰውነቱ ዕውራንን አበራ፣ ኃጢአት ተሰረየላል ሂድ አለ፣ ለምጻምን አነጻ፣ ሙት አስነሳ ስንል በአምላክነቱ ማን? ያ ወልድ ራሱ ወልድ። በላ ጠጣ ደከመ ተኛ አንቀላፋ ምን ስንል በሰውነቱ ማን? ወልድ። ኃጢአት ተሰረየልህ እንዲሆነ ሞት አስነሳ፣ ላዘነን ሲያስነሳ ምን ሲል የአምላክነት ስራን ስናይ በአምላክነቱ አምላክም ስለሆነ በአምላክነቱ ማን ነው እሱ? ወልድ። ከወልድ ስጋን ከሰውነት ሰውነትን ማለት ስጋን ማለት ሰውነትን ከአምላክነት አምላክነትን ከሰውነት ለይተን በተናጠል መጥራት እንዳንችል የሚለው ፊደልና እንደ የሚለው በጣም በሚያስገርም ሁኔታ የማያንቀሳቅሱ ነገሮች ናቸው፣ ቀላል መስለው። ስለዚህ ሁሉን የሰራልን የኛ ጌታ በተዋህዶ ስለሆነ እግዚአብሔር አስነሳው ቢልም በሰውነቱ ነው። ነገር ግን ያን የተዋህደውን ስጋ በማስነሳት ግን ከአብ ከመንፈስ ቅዱስ ጋር በአምላክነት እሱም አብሮ አለበት። አስነሽ ነው፣ እሱም ተነሽም ነው፣ አስነሽም ነው ለማለት ነው። የተግባባን ይመስለኛል። ግሩም ነው። ብፁዕ አባታችን በረከቶ